በእልህ በሐዘንና በቁጣ ብትንገበገብም የምታተርፈው አንድም ነገር እንደማይኖር ተረድታ ሉሲ ጸጥተኛ ወደ መሆኑ ተቃርባለች። ከዚያ ነፍሰ ገዳይ ጋር በአንድ ቤት ውስጥ ውላ ለማደር እንደማትችል ብታምንበትም አእምሮዋን አረጋግታ መታየትና ልትፈጽመው የምትችለውንም በጥንቃቄ ማምሰልሰል እንደሚኖርባት እያመነችበት ሄዳለች። የቤቷን ስራዎች ማከናወኗን ቀጥላ ሰውየውን በጨለፍታ ትመለከተው ጀመር። እርሱም በእንግዳ ማረፊያው ክፍል ተቀምጦ መጽሐፍ እያነበበ እንቅስቃሴዋን እንደሚቆጣጠራት ገመተችው። የሁኔታዋን መለዋወጥና መገንፈል የደረሰበት መስሏትም ሰግታለች። እርግጥ ነው በአንድ ነገር የተነሳ መደንገጧን ያወቀ ይመስላል። እርግጥ ነው ተቃቅፈው ተኝተው በነበረበት ሰዓት ልጇ ስላያቸው ተበሳጭታ እንደነበር አውቆላታል። ስለዚህ የመንፈሷ መረበሽም በዚሁ ምክንያት ሊሆን ይችላል የሚል ግምት አድሮበት ይሆናል። የሆነው ምክንያትም ቢሆን እርሷ ምንም ያልደረሰባት መስላ ለመታየት ብትሞክርም የተበሳጨች መሆኗን እንዳወቀባት ገብቷታል። ወደ መኝታ ቤቷ ወጥታ ልብሶቿን አጣጥፋ ወረደችና በወጥ ቤቱ ውስጥ በነበረው መስቀያ እየዘረጋጋችና ፋበርንም ጨለፍ እያደረገች እያየች እንደዚህ ሆኖ ካልደረቀ በስተቀር ዝናቡ እስኪያባራ መጠበቅ አይቻልም አለች። የፋበርን መልስ ለመስማት ብላ ይሁን ምንም አይደል አላት። ልብሱም በቸልታ ተመልክቶ ቀጥላም ተፍ ብላ ምሳ አዘጋጀችና ገበታው ላይ አቀራርባ ልጇንና ፋበርን ጠርታ ቀረበችላቸው። እርሷ ግን መመገቧን ትታ ጉዷን ቀጥላለች። ፋበር የዳዊትን ጠመንጃ ከወጥ ቤቱ ቤት አቆሞት ስለነበረ የጎረሰ ጠመንጃ እዚህ ማስቀመጥህን አልወደድኩትም ብላ ተመለከተችው። እሺ ከገበታው ስንነሳ ወደ ውጭ ወስደዋለሁ። በነገራችን ላይ ግሩም ምግብ ነው አላት። እኔ ግን አልወደድኩትም አለ ጆ። ጸጥ በልና ብላ አለችውና ሉሲ ከወጥ ቤቱ ወደ በሩ ሄዳ ጠመንጃውን አንስታ ከፍ ካለ ቦታ ላይ ሰቀለችውና ልጁ እንዳይነካው ስል ነው ከዚያ ላይ ያንጠለጠልኩት ብላ ስትቀመጥ ጆ ቀጠል አድርጎ ሳድቅ ጀርመኖችን ነው የምገለው አለ። ሁለቱም እርስ በርሳቸው ተያዩና ፋበር ምግቡን ሲቀጥል ሉሲ እንደገና ተነሳችና አንተ ልጅ ዛሬ ጸጥ ብለ እንድትተኛልኝ ይፈልጋለሁ፣ እኔም ማረፍ ወዳለሁ ብላ ወጥ ቤቱም ውስጥ አስቀምጣው የነበረውን የዳዊትን የእንቅልፍ መድኃኒት አውጥታ ለልጁ የሚበቃውን ያህል መጥና በወተት በጠበጠችና በብርጭቆ ቀድታ ወደ ገበታው ቤት ተመልሳ ስማኝ ጆ ይህን ወተት ጨልጥና ጠጣ ብላ ሰጠችው። የምታደርገውን ሁሉ ፋበር ተመልክቷታል፣ ግን አንድም ቃል አልተነፈሰም። ምሳውን በልቶ ወተቱን ከጠጣላት በኋላ በውስጣቸው ብዙ ስዕል ያለባቸው መጽሐፍት ሰጥታ ልጇን ከወጥ ቤት ወደ እንግዳ ማረፊያው ክፍል ወስዳ ከምቹ ወንበር ላይ አስቀመጠችው። በተረት ተረት የሰማቸውን ትረካዎች ከነዛ መጽሐፍት ውስጥ እንደሚያገኛቸውና እንደሚያነባቸው የተማመነው ጆም ገጾቹን ማገለባበት ጀመረ። ቡና ትፈልጋለህ ብላ ፋበርን ጠየቀችው። እውነተኛው ቡና ነው አላት። ጥቂት አለኝ። እንግዲያውማ እሺ። ቡናውን ስታፈላ ስኒዎቹን ስታቀራርብ ፋበር ከወጥ ቤቱ ገብታ እንደሆነ በጥንቃቄ እንደሚመለከታት አወቀችበት። የሚያስተኛ መድኃኒት ለእርሱም የምታመጣለት መስሎት ያደረገው ጥንቃቄ መሆኑን ተረድታለች። ልጇ ደግሞ መጽሐፉን እያገላበጠ ሲለፈልፍ ሰማቸው። እቤት ሰው አለ? የለም። ወዲያው ደግሞ ከት ብሎ ሳቀ። ሁልጊዜ የሚናገረው ቀልድ ራሱ ጥያቄና መልስ ሰጪ የሆነ መቀለድ ነበር። ሉሲ ቡናውን ለሁለታቸው ቀርታ ከፋበር ፊት ለፊት ስትቀመጥ እጇን ያዝ አደረገና ትክ ብሎ ተመለከታት። ሁለቱም ጸጥ ብለው ሲተያዩ ቆዩና ቡናውን መጠጣት ጀመሩ። ሕፃኑ ሲለፈልፍ ቆይቶ እንቅልፍ ሲያሸንፈው ተመልክታ ወደ እርሱ ሄዳ አመቻች ታስተኛችውና ብርድ ልብሱን አልብሳ መጽሐፍቱን ሸካከፈች። ወደ ወጥ ቤቱም ሄደችና እንቅልፍ ወሰደው እኮ
አለችው። እና ታዲያስ? አላት ፋበር። ከተቀመጠበት ጎትታ አስነሳችውና ወደ መኝታ ቤት ይዛው ገባች። ልብሷን አወላልቃ ካልጋው ላይ ስትወጣ እርሱም አወላልቆ ተኛ። ሻክሮ የነበረው ስሜቷ ደግሞ ሲሽር ተሰማት። በሰውየው ተፈጥሮም ተገረመች። ምን አይነት ሰው ነው ያን ሁሉ ሰርቶ ከሴት ጋር የሚዝናና እያለች ስታምሰለስል ቆይታ ከአልጋዋ ቀና አለችና ሻይ ትፈልጋለህ አለችው። አመሰግናለሁ በቃኝ አላት። እንግዲያውን ይፈልጋለሁ ብላ ስትነሳ እርሱም ለመነሳት ሲቃጣው ኦ ተኛ ገና ነኝ ይፈልጋለሁ አለችው። ወይ ግሩም! ለ4 ዓመታት ሙሉ በከንቱ ያሳለፍሽውን ጊዜ እኮ በእውነቱ እየተበቀልሽው ነው አላትና እየፈገገ መልሶ ተኛላት። ወደ ወጥ ቤቱ እንደተመለሰች ዕቃዎቹን ሆኑ ብላ አንኳኩታ ምድጃውን አያይዛ ሻዩን ጣደች። ወዲያው እርጥብ አስመስላ የሰቀለቻቸውን ልብሶቿን እያወረደች በፍጥነት ለባበሰች። ወዲያው ደግሞ በህድሞው ላይ ባለው መኝታ ቤት አልጋ ሲንኳኳ ሰማችውና መንቀጥቀጥ ጀመረች። እባክህ ካለህበት ቆይ እያለች ስትማጸን መልሶ ጸጥ አለላት። መነሳቱ ሳይሆን መገላበጡ መሆኑን ተረዳችና ዝግጅቷን ቀጠለች። ወደ እንግዳ ማረፊያው ክፍል ሄዳ ልጇን እንደተኛ ጠቅልላ ታቀፈችውና ወደ ወጥ ቤቷ ተመለሰች። ሳህንና ስኒ አንስታ ሰባበረች። ምንድን ነው? ዕቃዎች ወድቆብኝ ነው አለችው ጮክ ብላ። ሆን ብላ ያደረገችው ማደነቋቆሪያ ነበር። አልጋው እንደገና ተንቋቋ። የእግር ኮቴም ሰማች። ከዚያ ወዲያ ልብሷን እንደገና ወላልቃ ወደዚያ ክፍል ለመመለስ ግን እንደማትችል ተረዳችውና የባሏን ጠመንጃ አንስታ በአንድ እጇ ይዛ ልጇን እንደታቀፈች በወጥ ቤቱ በር ወጥታ ወደ መኪናው ስትሮጥ ጭቃዋ ዳልጧት በርከክ አለችና ለቀሰች። እንደ ተንበረከከች መጠባበቁንም መረጠች። እዚያው አግኝቶ ቢግላት እንደሚሻል ቆረጠች። ቆየት ብላ ደግሞ ልጅንስ ቢገልብኝ ብላ ተነሳች። ቁልፉ የት ይሆን? እዚያው ላይ ነው። ሄደች። ከመኪናው ደረሰች። ልጇን ከመሪዋ አጠገብ ካለው ወንበር አስቀመጠች። ሞተሩንም አስነሳችው። አጉረምርሞ መልሶ ጸጥ አለ። እባክህ ተነሳልኝ ብላ እንደገና ሞከረች። ሞተሩ ድንፋታውን ቀጠለ። ማርሹን አስገብታ ማንቀሳቀስ ስትጀምር ፋበር ራቁቱን እንደሆነ ያለ ጫማ ከበሩ ሲደርስ አየችው። መኪናው በሙሉ ኃይሉ ከታዛው ሲወጣ ፋበር ደረሰ። ከመኪናው እርከን ላይ ሲወጣ በጣቶቹ አይኖቹን ስትቧጥጥበት በእጆቹ ሊይዛት ሲሞክር መኪናውን ነዳጅ ሰጥታ ፍጥነቷን ስትጨምርለት እርሱ ወደ ኋላ ተሽቀንጥሮ ወደቀላትና በእጆቹ አይኖቹን ሸፈነ። ሉሲ ከእርሱ ማምለጧን እንዳረጋገጠች እንደ ሕፃን ልጅ ማልቀስ ጀመረች። ግን ሩጫዋን ቀጠለች። እርሱም ከወደቀበት ተነስቶ ጣቱን እንደ ሽጉጥ ቀስሮ ተከተላት። ግን አምልጣለች። በመንገድ ላይ የባሏን ተሽከርካሪ ወንበር ከቦታዋ ላይ እንደ ሐውልት ተገትሮ ስታየው ሆዷ እየባባ እልህና እንባ ይተናነቃት ጀመር። ዳዊት ያደጋ ደርሶበት ሆስፒታል ገብቶ 2 እግሮቹን ከተቆረጠ በኋላ ቁስሉ ድኖ ከሆስፒታሉ በወጣበት ቀን ያ ተሽከርካሪ ወንበር ቀርቦለት ከአልጋው ወርዶ ከወንበሩ ላይ ተቀምጦ ወዲያና ወዲህ እያሽከረከረ ከሞከረ በኋላ ቀላልና ምቹ ናት፣ ልክ እንደ አውሮፕላን ወንበር ብሎ ለይስሙላ ያህል ካሞገሳት በኋላ እያሽከረከራት ወደ ክፍሉ መጨረሻ ሲሄድ ከኋላው ቆማ ትመለከተው ነበር። ፊቱን ከእርሷ ዙሮ ሲያለቅስም እየሮጠች ሄዳ ከፊቱ በኩል በርከክ ብላ እጆቹን ይዛ ተኩራ ተመልክታው ነበር። ግን ቃል አልተነፈሰችም ነበር። ያን ተሽከርካሪ ወንበሪም በዚያ ደሴት ቁብታ ላይ ተገትሮ ባህሩን ዘቅዝቆ እንደሚመለከት ሽማግሌ ተመስሎ ስታየው
የመጨረሻ ስንብቷን አሳይታው ሩጫዋን ቀጠለች። አዎ ያን ተሽከርካሪ ወንበር ዝናቡና ፀሐዩ በቅርብ ጊዜ ውስጥ አበስብሰውና አዝገው ይበጣጥሱታል። ከሽማግሌው ቤት ለመድረስ 3 ማይልስ መንገድ ሲቀራት ደግሞ ነዳጅ አለቀባትና መኪናዋ ቆመች። ቢሆንም ሉሲ በፍርሃት ተስፋ ከመቁረጥና ከማልቀስ ይልቅ ምን ማድረግ እንደሚገባት ማሰብ ጀመረች። አንድ ጊዜ ከአንድ መጽሐፍ ውስጥ አንዳንድ ሰዎች በአንድ ሰዓት ጊዜ ውስጥ 4 ማይልስ እንደሚሄዱ ያነበበችው ትዝ አላት። ፋበር ደግሞ እንዲያው ምሯጭ ነው፣ መኪናዋን ተከትሎ ሲሮጥ አይታዋለች። ቢሆንም ቁርጭምጭሚቱን አሞታል። በባዶ እግሩ በዚያ ጭቃ ሲሮጥም ሳይጎዳ እንደማይቀርና እንደ ልቡ ሊራመድና ሊደርስባት እንደማይችል ገመተች። ከዚያም ሌላ በብዙ ርቃ ሄዳለች። እንደምንም ብሎ እንደሚከተላት ግን አምናለች። በሽማግሌው ቤት ውስጥ ባለው የመልእክት ማስተላለፊያ ሬዲዮ እርሷም መልእክት ልታስተላልፍ እንደምትችል ሊገምት እንደሚችልም ስለተረዳችው ስለዚህ የሙትሙቱንም ቢሆን ይከተላታል። ከመኪናው በስተኋላ በቆርቆሮ ነዳጅ እንደሚቀመጥ ትዝ አላት። ወደ ኋላ ዞራ ስትመለከትም አገኘችው። ፈጥና ወረደችና ሳብ አድርጋ ስትመለከተው ነዳጅ አለ። ፎይታ ተሰማት። የመኪናውን የነዳጅ ጋን ከፍታ ልትጨምር ስትል ደግሞ አንድ ነገር ትውስ አላት። ያን ትውስታዋን ወደደችው። ለመጠባበቂያ ተብሎ በቆርቆሮ የተቀመጠውን ነዳጅ ከመኪናው ውስጥ ገልብጣ መኪናውን አስነስታ ከምትሄድ ይልቅ ነዳጅ በቆርቆሮው እንዳለ ከሞተሩ ውስጥ አስቀምጣ አፉን ከፍታ ከመኪናው ቆርቆሮ መቀጣጠያ ጋር አገናኝታ የሞተሩን ሽፋን መልሳ ከፍታ ከመኪናው ሞተር መቀጣጠያ ጋር አገናኝታ የሞተሩን ሽፋን መልሳ ዘግታው ልጇን በትከሻዋ ጠመንጃዋን በእጇ ቋምጣ ይዛ በእግሯ ጉዞዋን ቀጠለች። ያን ያደረገችው ፋበር መከታተሉ ስለማይቀር መኪናውን ካገኘው ይደሰትና ሞተሩን ለማስነሳት ሲሞክር ነዳጁ በቀላሉ እሳት አስነስቶ ይፈነዳና ይገለው ይሆናል ብላ በማመን ነበር። ያ ወጥመዷ የቱን ያህል እንደሚይዝላት እርግጠኛ ባትሆንም ፋበርን ለማጥመድና ለመከላከል ከዚያ የተሻለ ዘዴ እንደሌላት አመነችበትና ጉዞዋን በእግሯ ቀጠለች። ለአንድ ሰዓት ያህል በእግሯ ካዘገመች በኋላ ግን የሰራችው ወጥመድ ሊከሽፍባት እንደሚችል ማመን ጀመረች። በቂልነቷም ራሷን ናቀችው። ፋበር ከእርሷ ላቅ ያለ ችሎታ ያለውና ተጠራጣሪ መሆኑን ማስታወስ ጀመረች። ወጥመዷን ነቃቅሎ ፈንጂዋን አክሽፎ ነዳጁን ከመኪናው ጨምሮ ሊደርስባት እንደሚችል አመነችበትና ከደረሰችበት ወድቃ ሞቷን ከመጠባበቅ ሌላ እድል እንደማይኖራትና የተሻለውም ይኸው ፍጻሜ መሆኑን በመረዳት ተስፋ መቁረጥ ጀመረች። ግን ልጄስ ብላ ደግሞ ደነገጠች። ልጄን ቢገድልብኝስ? ከኔ በፊት ቀድሞ ቢሞትብኝስ? ከኔስ በኋላ ቀርቶ ምን ተስፋ ይኖረዋል? ብላ እንደገና መንፈሷን አስቆጥታ ተስፋዋን አድሳ ጉዞዋን ቀጠለች። እንዲያውም ፋበር የሚደርስበት እየመሰላት ፍርሃት እየነዳት የማምለጥ ተስፋ እየጎተታት የሽማግሌውን ቤት ለማየት ከቸኮለችበቱ ስፍራ ላይ ደረሰች። ተስፋዋ እየለመለመ ጉልበቷ እየጠነከረ ሄደ። ከቤቱ መዳረሻ የነበረውን ቀናታ ወዲያውም በፈጣን አረማመድ ወጣችና ከቤቱ በር እንደደረሰች ቶም ቶም ብላ ተጣራች። ውሻው ከውስጥ ሆኖ ሲጮህ ሰማቸው። ከበሩም ቆማ ቶም ፍጠን እባክህ ፍጠንልኝ ፍጠን ብላ ደጋግማ ተጣራች። ብቅም አላለ፣ ድምጽም አላሰማ። በሩን ስትሞክር ተከፈተላት። ውሻው ተፈትልኮ ወጥቶ እየዘለለ ተቀበላት። እርሷን በቀጥታ ወደ እድሞ ወጣችና ልጇን ከሽማግሌው አልጋ ላይ አስተኛችውና እርሷ ማረፍ አለች።
በሽማግሌው መኝታ ቤት ውስጥ የመልእክት ማስተላለፊያው ሬዲዮ ተቀምጧል። በአጠገቡም ብዙ መሳሪያዎች አሉ። የምስጢር ቃላት ስለ መልእክት አስተላለፊያ ነበበችውና የሰማቸውን ማስታወስ ጀመረች። ለሙከራም ብላ ሬዲዮኑን መነካካት ጀመረች። አንዱን ነገር ስትነካው በራላት። የመስመር ማስተካከያውን፣ የመልእክት ማስተላለፊያውን ሁሉ ነካካቸው። ወዲያው ደግሞ ቶምን ተጣራች። መልስ የለም። ወደ በጎቹ ሄዶ ይሆናል ብላ ገመተች። መልሳም ሬዲዮኑን በመነካካት ላይ እንዳለች የሚያጉረመርም ነገር ሰማችና በመስኮቱ ብቅ ስትል መኪናዋ ቀናታውን ተያይዛለች። እንደገመተችው ፋበር ወጥመዷን አክሽፎ ነዳጁን ሞልቶ ተከትሏታል። ቶም የት ነህ ቶም? መልስ የለም። ቀልጥፋ ወደ ዋናው በር ስትሄድ ውሻው ከአንደኛው ክፍል በር ላይ ቆሞ መጮ ጀመረ። ጠራቸው። አልነቃነቅላት ሲል ጊዜ ወደ እርሱ ሄዳ አቅፋ አነሳቸውና አይኖቿን ወደ ክፍሉ ስትወረውር ቶምን ከወለሉ ላይ ተጋድሞ አየችው። ገባ ብላ ከአጠገቡ ቆማ ተመለከተችው። ሰውነቱ በደም ተበክሏል። ነገሩ ትዝ አላት። አወቀችው። ፋበር ጠዋት ዳዊትን ላምጣልሽ ብሎ ወደ ቶም ቤት መጥቶ ነበር። አዎ ትላንት ዳዊትን፣ ዛሬ ደግሞ ቶምን ገሏል ማለት ነው። ብቻዋን መቅረቷን አረጋገጠች። የቶምን ሬሳ ልብሱን አስተካከለች። በሩን ዘግታለች። ከጌታዋ አጠገብ ቆሞ በሐዘን ተኮማትሮ የነበረውን ውሻ ታቅፋ ወደ እድሞው ወጣችና በመስኮቱ አስግጋ ተመለከተች። መኪናዋን ከቤቱ በራፍ አቁሞ ፋበር ሲወርድ አየችው። ሉሲ ከጭንቀቷ የተነሳ ደመነብሷን የነካካቸው የሬዲዮ መልእክት ደሴቷን ስትዞር በነበረችው የጦር መርከብ ውስጥ የነበረው ሬዲዮ ሰራተኛ ተቀብሏት ስለነበር በደሴቷ ውስጥ ያለው ሬዲዮ ግንኙነት ማድረግ ጀምሯል እኮ ጌታዬ ብሎ ለመርከቧ ካፒቴን አስታወቀ። የሚሉትስ ምንድነው? ብቻ ያም ሆነ በጀልባ እስክንሄድላቸው ድረስ የምናደርግላቸው አንድም ነገር አይኖር አለ ካፒቴኑ። እንኳን ፍሬ ያለው ነገር ሊያስተላልፉ ቀርቶ ያስተላለፉትም የምልክት ግንኙነት አልደገሙትም ጌታዬ አለ ሰራተኛው። እንግዲያው የግንኙነት ምልክት ማሳየታቸውን ብቻ ወደ ጠቅላይ ጽሕፈት ቤት አስተላልፍና እነርሱንም አዳምጣቸው አለ ካፒቴኑ እንደገና። ታዛዥ ነኝ ጌታዬ። የሉሲኔ ጭንቀት የሬዲዮ ምልክት በደሴቷ ዙሪያ የነበረችው የጦር መርከብ ብቻ ሳትሆን በስኮትላንድ ተራራ ላይ የነበረው የመረጃ ድርጅቱ የሬዲዮ ክፍል ተቀብሎት ነበር። በዚያ ተራራ ላይ ተከትሎ የነበረው የመረጃ ድርጅቱ ሬዲዮ ዋናው ትኩረትና ክትትሉ ኖርዌይ ውስጥ የነበረው የጀርመን የባህር ኃይል ሬዲዮ ክፍል የሚያደርገውን የሬዲዮ ግንኙነት መጥለፍ ነበር። ቢሆንም የዚያ ክፍል የሬዲዮ ሰራተኛ ከደሴቱ የደረሰውን የሬዲዮ ምልክት አላተኮረበትም ነበር። እንዲያውም ምልክቱን ከተቀበለ ከ5 ደቂቃ በኋላ የራሱን ተራ አብቅቶ ሲወጣ ለአለቃው ምልክቱን ጠልፌዋለሁ፣ ግን ምናልባት በዚህ አካባቢ የደረሰች የአሳ ማስገሪያ ጀልባ በማዕበል ተቸግራ ይሆናል ብሎ እንደዋዛ ነገሩን ገለጸለት። መልካም ነው፣ በጉዳዩ የባህር ኃይሉ እንዲያተኩሩበት አስተላልፋለሁ። በተጨማሪም ለጠቅላይ ሚኒስትሩ ጽሕፈት ቤት አስታውቃለሁ አለ ኃላፊው። በበኩሌ ያገኘሁት አዲስ ነገር የሆነው ጌታዬ ከሁለቱ ክፍሎች ሌላም የሉሲን የጭንቀት ምልክት የአየር ኃይሉ የሬዲዮ ክፍል ደርሶበት ኖሯል። ይሄኛው ክፍል ግን ነገሩን በቀላሉ አልተመለከተውም ነበር። እንዲያውም ከሉሲ በባሰ ሁኔታ በጭንቀትና ፍርሃት ተሰቃይቶበታል። እርግጥ ነው ያ ክፍል የተቀበለውን ምልክት በሙያው የሰለጠነ ሰራተኛ የጠላት ቦምብ ጣይ አውሮፕላኖች ሲመጡ ወይም እነርሱን አይቶ የሚያስተላልፈው የማስጠንቀቂያ መልእክት ያለ መሆኑን አውቀውታል። ግን የዚያ ጠቋሚ ሬዲዮ ሰራተኛ የነበረው ቶም
ሽማግሌ በመሆኑ ያልተለመደ ትዕይንት አጋጥሞት ከሆነ በከፍተኛ ስሜትና ችኮላ ሲወጠር የሚያደርገው ሁሉ ሊምታታበት ችሎ ይሆናል ተብሎ ነበር። በዚህም ታመነበትና ሉሲ የነካካቸው ሬዲዮ ያስተላለፈው ምልክት ከቶም ጭንቀትና ችኮላ የተነሳ ይሆናል ተብሎ ስለታመነበት የማስጠንቀቂያው ምልክት ከዳር እስከ ዳር አስተጋባ። ሌሎቹም የሬዲዮ ጣቢያዎች ሁሉ በመጨረሻ ማስጠንቀቂያ ላይ ሆኑ። በምስራቃዊው ስኮትላንድ የነበሩ የአየር መቃወሚያ መሳሪያዎች ሁሉም አፈሙዞቻቸውን ወደ ሰማይ አነጣጠሩ። የሬዲዮ ሰራተኛውም በበኩሉ ከሽማግሌው ቶም ጋር በሬዲዮ ለመገናኘት ጥረቱን ቀጠለ። የጀርመን ቦምብ ጣይ አውሮፕላኖች ግን ብቅ አላሉም። ጉዳዩ በጦር ሚኒስትሩ መስሪያ ቤት ውስጥ ሌላ ትርምስ አስከተለ። አንድም የጀርመን ጦር አውሮፕላን በአገሪቱ ሰማይ ላይ ሳታሳይ ያን ያህል ከባድ የመጨረሻ ማስጠንቀቂያ ለምን ተላለፈ? ነገሩንስ ወዲያውኑ ማጣራት ለምን አልተሞከረም? የሚል ጥያቄ አስነሳ። ለጠረፍ ጠባቂዎች ክፍልም ያ ማስጠንቀቂያ ተላልፎ ነበር። ምልክቱ በትክክለኛው መስመር ተላልፎላቸው ቢሆን ኖሮ ግን እነርሱም መልስ ሊሰጡበት በቻሉ ነበር። ግን ምልክቱን ባስተላለፈላቸው ክፍል መስመር በኩል አልነበሩም። በጠረፉ ክልል ውስጥም አልነበሩምና ፈጣን እርማትም ሆነ ግፊት ሊሰጥበት አላመቻቸውም። በመሰረቱ ደግሞ የአየር ኃይሉ ሬዲዮ ክፍል ያን መልእክት ለማስተላለፍ የበቃው የመነሻ ምክንያቱ ሽማግሌው ቶም ሳይሆን እንዳልቀረ በግምታቸው ውስጥ አስገብተውታል። ቢሆንም በወቅቱ በተላለፈላቸው ማስጠንቀቂያ መሰረት የሚቻላቸውን ዝግጅት ሁሉ አድርገዋል። ጠረፍ ጠባቂዎቹ ቁማር ጨዋታቸው ላይ እንዳሉ ማስጠንቀቂያው እንደተላለፈላቸው ግን የቁማር ጨዋታቸው በመቋረጡ እየተነጫነጩ ወደ የግዳጆቻቸው ተሰማሩ። ሰማችሁ ጎበዛስት፣ የኔን ግምት ልንገራችሁ። ሽማግሌው ቶም ያን የጦር ወንጀለኛ ይዞት ከጭንቅላቱ ላይ ጠመንጃውን እንደደገነበት ይሆናል። መልእክቱም መታችሁ ተረከቡኝ ማለቱ እንደሆነ አትጠራጠሩ ብሎ ስሊም ግምቱን ሲናገር ሁሉም ተስማሙለት። ጀርመኖችም የሉሲን የጭንቀት ምልክት በሬዲዮናቸው ጠልፈውት ነበር። ዩ-505 የተባለችው የጀርመን ጠላቂ የጦር መርከብ ፋበርን ለመውሰድ ከደሴቷ 30 ማይልስ ላይ ደርሳ ኖሮ የሬዲዮኑን መልእክት ጠልፋው ነበር። የጠላቂዋ የጦር መርከብ አዛዥ ግን ይህ መልእክት የተላለፈው በእኛው ሰውዬ የሬዲዮ መስመር አይደለም፣ እንግዲያውማ ፍሬቢስ መልእክት መሆኑ ነው ብሎ ችላለው። ፍሬቢስ ሊሆን አይችልም። በደሴቷ አካባቢ አንድ የሚከናወን ነገር አለ ማለትም ይሆናልና ከጥልቀት ወደ ላይ ስንወጣ ልናረጋግጥ እንችል ይሆናል አለ። ግን እኛን ለማስቸገር በዚህ ሁኔታ ለምን ብለው ያደርጉታል? አለ የመረጃው ሻለቃ። ነገሩሳው ሊሆን አይችልም አለ የመርከቡ አዛዥ ከጥርጣሬው መለስ ብሎ። እኮ ትርጉመ ቢስ ነው የምለው ስለዚህ አይደለም? አዎ ምናልባትም ትርጉመ ቢስ ነው። በዚሁ ነጥብ ተስማምተው ወደ ደሴቷ ጉዟቸውን ቀጠሉ። የጀርመኖቹ ጠላቂ መርከብ ሰላዩን ለመውሰድ ጉዟን ወደ ደሴቷ በቀጠለችበት ሰዓት ደግሞ የእንግሊዝ የባህር ኃይል የጠረፍ ጥበቃና የመረጃው ክፍሎች በደሴቷ ውስጥ ብልጭ ብሎ መልሶ ስለተቋረጠው የሬዲዮ መልእክት ጉዳይ ለፕሮፌሰር ጎዲልማን ለማስታወቅ ስልክ መደወል ጀመሩ። እርሳቸውም መልእክቶቹን እንደተቀበሉ በዚያ የአየር ኃይል የመኮንኖች መዝናኛ ክፍል ምድጃ አጠገብ እንደተቀመጠ ጭልጥ ያለ እንቅልፍ ወስዶት ለነበረው ብሎጅ ለመንገር ስልክ ደወሉ። ስልኩ ደጋግሞ እንዳቃጨለበት ብሎጅ ተደናግጦ ተነሳ። በሐሳቡም አውሮፕላኑን ለመብረር መዘጋጀቱን ሊነግሩት እየደወሉለት መስሎት ነበር። ከእርሱ ቀድሞ ግን አንድ አብራሪ ስልኩን አንስቶ እሺ ይቆይ አለና ብሎጅን እየጠቀሰ ሰሙኝ ወይ ሰውዬ፣ ጎዲልማን የሚባሉ ሰው ይፈልጎታል ብሎ ሰጠው። ታዲያስ ፕሮፌሰር አለ ብሎጅ ስልኩን እንደተቀበለ። አንድ ሰው ከደሴቷ ሆኖ መልእክት አስተላልፏል አሉት ፕሮፌሰሩ። ብሎጅ እንቅልፉን ለማባረር ራሱን ሲያወዛውዝ ቆየና ማን ነው መልእክት አስተላላፊው ብሎ ጠየቃቸው። አጣርተን አላወቅ ነው፣ አንድ ጊዜ ብቻ መልእክት አስተላልፎ ጸጥ ብሏል ነው የሚሉኝ አሉት።
ነገሩ አጠራጣሪም አይመስልም። አጠራጣሪነት ሳይኖረው ግን ሁሉ ነገር ተዘጋጅቶልሃል አሉት። ከአየሩ አስቸጋሪነት በቀር ሁሉም ዝግጁ ነው። በሊቅና አመሰግናለሁ። ብሎች ስልኩን አስቀምጦ ወደዚያ ጦርነትና ሰላም የተባለውን መጽሐፍ ሲያነብ ወደ ነበረበት አብራሪ ሄደና የምስራች ያ አርጉም ያለ ጥርጥር በደሴቷ ውስጥ ሳይገኝ አልቀረም አለው። ማለፊያ ነዋ። ግሩም ዜና አለው አብራሪው። ፋበር ከጅፑ እንደወረደ በሩን ዘግቶ በቀስታ እርምጃ ወደ ቶም ቤት አመራ። የዳዊትን ልዩ ጃኬት ደርቧል። ሱሪው በጭቃ ተለውሷል። ሉሲ ከመኝታ ክፍሉ ህድም ወደ ምድር ቤቱ ወረደችና አስቀምጣው የነበረውን ጠመንጃ ነሳች። ከዚያ በፊት ተኩስ አታውቅም። ያም ጠመንጃዋ ጥይት ይጉረስ አላጣራችም። ብቻ ይኖረዋል ብላ ተሸክመዋለች። ከፊቱ ይበልጥ ደግሞ ከበድ ብሎባታል። ጥድፊያም ይዟታል። በሩን ከፈተችውና ቁም አለችው ከፍ ባለና በመረረ ድምፅ። እገላለሁ ነግሬያለሁ ቁም አለችው ደገመችና ጠመንጃዋን ደግናበት ጣቶቿን ከምላጩ ላይ አሳረፋች። ባክሽ ስሚ፣ ቂላቂልነቱ በቃሽ። ከዚያው ሁሉ የስሜትና የፍቅር ጭውውት በኋላ እንዴት ጨክነሽ ትገኛለሽ? በመካከላችን ትንሽ ፍቅር የለም? ስሜታችን በቅቶታል ማለት ነው አላት ከበሩ ፈቀቅ ብሎ ቆሞ እየተቅለሰለሰ በፈገግታም ታጅቦ። ስለ ፍቅሩ ስለ ስሜቱ ሳይሆን በአንድ ነገር ምክንያቱን በማታውቀው ነገር ተገዳ እንደተያዘች ተሰማት። ዳግመኛ አብራው ለመተኛት ባትፈልገውም ልትጨክንበት እንደማትችል ከሐሳቧ ጋር ሙግት ገጠመች። በማወላወል ላይ መሆኗን ስለተረዳላት ደግሞ ዛሬ ስለኔ ሁኔታ ለመረዳት ይችላል። ብቻ ላንቺ ምንም ልዩነት ያለው አይመስለኝም። እውነቴን አይደለም አለና ቀስ እያለ ቀረበ። በአእምሮዋ ሌላ ስዕል ሲቀርጽ ተሰማት። በዚያች ዕለት ከምሳ በኋላ እንኳን ከተቀመጠበት ጎትታ አስነስታ ወደ መኝታ ክፍሏ ወስዳ አቅፋው ተኝታለች። ሌላው ስራውም ሁሉ ትዝ አላት። ስሚ ሉሲ፣ ምን ጊዜም በፍቅርና በስሜት ልንተሳሰር፣ ልንዋደድ፣ ልንተቃቀፍ እንችላለን እኮ። የምንለያይ እኮ አይደለንም አላት። እርሷ ግን ወንጀለኝነቱ ጎልቶ ታያትና ጠመንጃዋን ከፍ አድርጋ የጠመንጃውን ቃታ ስትስበው ተተኮሰላት። ቢሆንም ሰደፉ በርግጫ አቅምሷታል። ከጇም ሊወድቅባት ነበር። ጩኸቱም አደንቁሯታል። የጠመንጃ ሰደፍ ያን ያህል ይራገጣል ብላ አስባም አታውቅም ነበር። እርሳሱ በአናቱ ላይ ያንጫረረበት ፋበር ወዲያና ወዲህ እየተወለጋገደ በሩጫ ወደ መኪናው ተመለሰ። ሁለተኛውን ጥይት ለመተኮስም ማሰበችና ጥይት መጨረሷን ካወቀ እንደገና ሊመለስባት እንደሚችልና ከዚያ በኋላ ልታቆመው እንደማትችል በመገመት ተወችው። እርሱም መኪናውን አስነስቶ ወደ ታች ወረደ። እንደሚመለስባት ግን ተማምናለች። ቢሆንም የመጀመሪያውን ድል ተጎናጽፋለች። ደስ አላት። አባራዋለች። ፈገግ አለችና እፎይ አለች። በጀግንነቷ ኮራች። መቼም ይመለሳል ብላም አጉረመረመች። የበላይነትን ጨብጣለች። ጠመንጃም ይዛለች። ለበለጠ ዝግጅት ጊዜ ማግኝታለች። በሚቀጥለው ሙከራ በድንገት ደርሶ ጉድ እንዳይሰራት ለመዘጋጀት የሚያስፈልጓትን ዕቃዎች ፍለጋ ወደ ሽማግሌው ወጥ ቤት ገባች። ምግቦች፣ ልብሶች፣ የአናጢ መሳሪያዎች በየመልኩ አስቀምጧል። የዳዊትን የሚመስል ጠመንጃ ማግኘች። ደስ አላት። ያን ጠመንጃ ፈትሻ ለሽማግሌው የሰጠው ዳዊት መሆኑንም አስታውሳለች። ሁለቱ ሰዎች ስለ መሳሪያዎች ያደረጉት ጭውውት ሁሉ ትዝ አላት። በወጥ ቤቱ ውስጥ ከነበረው ትንሽ ሳጥን ውስጥም በቂ ጥይት አግኝታለች። ይበልጥ በራሷ ላይ መተማመን ጀመረች።
መሳሪያዎቹን ተራ በተራ እየከፈተች ዘጋቻቸው፣ ፈተሸቻቸው። ዳዊት ሲያደርግ የነበረውን ተመልክታለታለች። ያን ጊዜ ትዝ አላት። አዎ ሴቶችም ስለ መሳሪያ ማወቅ እንደሚኖርባቸው የተማመነችበት ሰዓትም ሆነ። በእርግጥም ነገሩ ቀላል ሆነላት። በቀላሉ ጥይቶች አጎረሰች፣ መልሳ ማስፈነጠረች። ይበልጥ ድል አድራጊነት እየተሰማት መጣ። ሁለቱንም ጠመንጃዎች አጎረሰችና በትክክል ማዘጋጀቷን ለማረጋገጥ ስትል የቶምን ጠመንጃ ፈሙዙን ወደ ወጥ ቤቱ ግድግዳ ዙራ ምላጩን ስትስበው ግንቡ ብትንትን ወጣ። ቦብ ጩኸቱን አደባለቀው። ባለሙሉ ትጥቅ መሆኗን አረጋገጠች። ከዛ በኋላ ፋበር ወደ ቤት እንዳይገባ ሌላ መከላከያ መስራት እንዳለባት ተረዳች። ከሽማግሌው ወጥ ቤት ባገኘቻቸው የአናጢ መሳሪያዎች፣ እንጨቶችና ምስማሮች የቤቱን በሮችና መስኮቶች ከውስጥ ማገረቻቸው። በዚህም ጊዜ ነበር ወንዶች ስለ ተኩስ በየጦሩ ሰፈር የሚያደርጉት ልምምድ በሁለቱ እጆቻቸው ምስማር ሲመቱ በጥርሶቻቸው መካከል ትርፍ ምስማር ነክሰው የሚይዙት ትርጉሙ ገባት። ያም ሆነ ይህ ስራዋን ካጠናቀቀች በኋላ ጊዜው መምሸት ሲጀምር መብራቶቹን አጠፋቻቸው። ሰውየው በቀላሉ እንደማይለቃት ተገንዝበዋለች። ግን ወደ ቤት ደግሞ በቀላሉ አይገባም። ሊገባ ቢሞክር በሩን ወይም መስኮቱን መስበር ሊኖርበት ነው። ስርሰራ ወይም ሰበራ ከጀመረም ትነቃለች። ከዚያ በኋላ በጥይት ትገነድሰዋለች። በዚህም ተማመነችበትና ተጽናናች። ከቶም ወጥ ቤት ውስጥ ካገኘቻቸው ዕቃዎች መካከል አንዱም ክብሪት ነበር። ቶምን በጠንቃቃነቱ አመሰገነችው። የምድር ቤቱን በሮችና መስኮቶች ከዘጋጋች በኋላ ወደ እድሞ ወጣችና ከመኝታ ክፍሉ ገባች። ልጇ እንደተኛ ነው። ክብሪት ጭራ በብልጭልጭታው እየተጋዘች የልጁን ሰውነት ዳሰሰች። በአተነፋፈሱም ሆነ በሙቀቱ ከትክክለኛው መጠን አልተዛባም። መድኃኒቱ እንዳልጎዳው ካረጋገጠች በኋላ የኔ ተስፋ እባክህ ጸጥ ብለተኛ ብላ ሹክ አለችበትና ሳም አድርጋው በመስኮቱ ውጭውን ለማየት አሰገገች። ያን ሁሉ ጭንቅ የፈጠረባትን ሰላይ ለመበቀል እንደማታመነታ እየቆረጠች መሄዷን ራሷ ለራሷ አረጋገጠች። ከዚያ በኋላ አንደኛውን ጠመንጃ ከህድሞ መዳረሻ ግድግዳውን አስደግፋ ቁማ አንደኛውን ይዛ እየተንጎዳጎደች የጥበቃ ግዴታዋን ጀመረች። ውሻውም ከስሩ አልተለያትም። ወደ መኝታ ቤቱ ገብታ ያን ሬዲዮ እንደገና መነካካት ጀመረች። የምታስተላልፈውን መልእክት የሚቀበላት ይኑር አይኑር እርግጠኛም አይደለችም። ሌላው ቀርቶ ሬዲዮኑ ስለ መስራቱና ያለ መስራቱ የምታውቀው አንዳችም ምልክት አልነበራትም። ብዙ መብራት አለው። ስትነካካውም ብልጭ ድርግም ይላል። የሚንቻቻ ድምጽም ያመጣል። ግን በምስጢር ምልክት መልእክት የማስተላለፉን ጣጣ የምታውቅበት አንድም ብልሃት አላገኘችም። እየቆየች ግን በነገሩ መመራመር ጀመረች። ሽማግሌው መልእክቱን የሚያስተላልፍበት የምስጢር ቃል መፍቻ ሊኖር እንደሚችልም ገመተች። ክብሪቷን እየጫረች የሽማግሌውን ዕቃዎች ሁሉ አተረማመሰቻቸው። ምንም አላገኘችም። እንግዲህ የምስጢር ቃላት መፍቻ ከሌለው ቃል በቃል ወይም በንግግር ሲያስተላልፉ ኖሮ ይሆናል ብላ ማምሰልሰል ጀመረች። አዎ የምስጢር መልእክት ማስተላለፊያ ቃላት ለምን ያስፈልጉታል ብላም ራሷን በራሷ ጠየቀች። የሽማግሌው ስራ የጠላት አውሮፕላኖች ሲመለከት ማስጠንቀቂያ ማስተላለፍ ስለሆነ በንግግር ብቻ ሊያስተላልፍ ይችል የለም። ስለዚህ ሌላ ዘዴ መኖር አለበት ብላ እንደገና ወደ ሬዲዮኑ ጠጋ ብላ የተቀመጠበትን ቦታ መፈተሽ ጀመረች። ስራ ስሩንና በስተኋላውንም ፈተሸች። በዚህ ሐሳቧ አልተሳሳተችም። የማነጋገሪያውን ወይም ማይክሮፎን ተደብቆ አገኘችው። በዚያ የመነጋገሪያ መሳሪያ መናገር ከጀመረች ከጣቢያው መልስ ልታገኝ እንደምትችል አረጋግጣለች። የሌላ ሰው ድምጽ መሰማት፣ የሰላማውያን ሰዎችን ንግግር መስማት በዓለም ላይ የምትመኘው ጉዳይ ነበር። የመነጋገሪያውን መሳሪያ አንስታ ሬዲዮን አብርታ ለመናገር ስትሞክር
ከአጠገቧ ሆኖ አድራጎቷን በጥንቃቄ ሲመለከት የነበረው ውሻ በዝቅተኛ ድምፅ ቡፍ ቡፍ ኡፍ አለ። ያነሳችውን መሳሪያ እንደገና አስቀመጠችውና ውሻውን ያዝ አድርጋ ይህ ነገር ምንድነው ቦብ አለችው። ቡፍ ቡፍ ኡፍ አለና አይኖቹን አፈጠጠ። ሁለቱን ጆሮዎቹን ቀጥ አድርጎ አቆማቸው። ነገሩ በጣም አስገረማት። ፋበር ወደ ቤት እንዳይገባ መስኮቶቹንና በሮቹን ከውስጥ ስትማግር ጠመንጃ ለማጉረስና ለማቀባበል ያደረገችውን ጥረት ያ ውሻ ለመረዳት ችሎ በመጨረሻም የምስጢራዊውን መሳሪያ ምስጢራዊ አሰራርም ተገንዝቦ ለእርሷ ለማሳወቅ ያሳያት ሁኔታ እጅግ ከበዳት። ለመሆኑስ በሰውየውና በውሻው መካከል ያን ሁሉ ልዩነት የፈጠረው ምስጢር ምን ይሆን? ስታስበው ደነዘዛት። የውሻው አስተዋይነት በዚያም አላበቃም። ወደ ምድር ቤት ብላ በለሆሳስ ድምፅ ሹክ አለችውና ከተቀመጠችበት ስትነሳ እርሱም ቀስ ብሎ በጨለማው ከፊት ለፊት እየሄደ መርቶ ወሰዳት። በወጥ ቤቱ በኩል መስኮቱ ቃቃ ሲል ሰምቶ በኃይል ሲጮህ አፉን መታ መታ ስታደርገው ጸጥ አለላት። በመስኮቱ ተጠግታ አዳመጠች። ያ ኃይለኛ ነፋስ ጸጥ ማለት ጀምሯል። ፋበር በዚያ ወጥ ቤት በኩል ሰብሮ ሊገባ በሙከራ ላይ መሆኑን ተረዳችና ጠመንጃዋን ደገነች። መስኮቱን ሰብሮ ብቅ ሲል በግንባሩ ልትለቅበት ቆርጣለች። ጣቷንም ከመላጩ ላይ አሳርፋለች። መስኮቱ በኃይል መንኳኳት ሲጀምር ቦብ ከቁጥጥሯ ውጭ ሆኖ መጮህ ጀመረ። ቢሆንም ከውጭ ድምፅ መስማት ቻለች። ድምፁ ከበድ ያለ ነው፣ ከባድ ድምፅ። ሉሲዬ፣ የኔ ሉሲ፣ እባክሽ ሉሲና። አዎ፣ ተቃቅፈው ተኝተው በነበረበት ጊዜ ሲጠራት እንደነበረው ሆኖ ተሰማት። በቁልምጫ የታጀበ ለስለስ ያለ አጠራር። ስሚኝ እባክሽ ሉሲ፣ ባክሽ አነጋግሪኝ። ደግሞ እመኚኝ፣ ምንም ልጎዳሽ አልመኝም፣ ፈጽሞ አላስብም። እባክሽ ስሚኝ። ያን የሚያባብል ያን ከክፉ ስራው ከተንኮለኛ ልቡ የሚያወጣውን ድምፅ ጸጥ ለማሰኘት ትዝታዋን ቀስቅሶ አምሮዋን ሊያደነዝዝባት የተሰለፈ መርዘኛ አንደበት ጸጥ ለማድረግ ልትተኩስበት ጭላንጭል መፈለግ ጀመረች። ስሚኝ ባክሽ ሉሲዬ፣ ስሚኝ ልንገርሽ። በመጀመሪያ የደበደበኝ እኮ እርሱ ነው። የገደልኩትም ለሀገር ስል ነው። አትዘኝብኝ ባክሽ አላት። እርሷ ግን ምን ለማለት ፈልጎ ነው? ቂላቂል ነው እንዴ? 2 ቀናት ሙሉ ሲደበቀው ስለምን ኖሯል? ጤነኛ አእምሮ ስለሌለው አይደለም? ከብዙ ሰዎች የተሻለ ጤነኛ ነው። ይሁንና ከባድ ወንጀልን ፈጽሟል እያለች ታምሰለስል ጀመር። ሰውየው ወደ ቤቷ እንዳይገባ ብቻ መታገሏን እንደምትገፋበት ሁኔታው ያስገደዳት ሄዶ ነበር። ልዝብ ያለው ልስልስ ያለው አነጋገሩ ደግሞ ልቧን እየሰረቀባት ሲሄድ ተሰማት። ሉሲዬ፣ እባክሽ አነጋግሪኝ። ይህ አረፍተ ነገር፣ ይሄ ልመና፣ ይሄ ማባበያ፣ ይሄ ቃል በአእምሯ በመላ ሰውነቷ ውስጥ ይሰርጽባት ጀመር። ቆራጥነቷን ሊፈታተናት ያታግላት ጀመር። የውሻው ድንፋታና ማስጠንቀቂያ ደግሞ እየባሰበት ሄዷል። ቢጨንቃት ወደ ወጥ ቤቱ እየተደነባበረች ሄዳ ከቶሜ ዕቃ ሳጥን ውስጥ ጉጠት አውጥታ መስኮቱን የማገረችበትን ምስማሮች ነቃቀለቻቸው። ወደ እንግዳ ማረፊያዋ ክፍል ተመለሰችና ማዳመጥ ጀመረች። ውሻው ሰላም ነሳት። ብድግ አድርጋ ወደ ወጥ ቤቱ ወሰደችውና በዚህች ዓለም ላይ የምጎዳ አንተን ብቻ ነው። ሁኔታው ባያስገድደኝ ኖሮ መቼም ቢሆን አላደርገውም ብላ በመስኮቱ ወደ ውጭ ወረወረችውና መስኮቱን እንደገና ማገረችው። ፋበር ከማባበል አልፎ ሌላ ነገር ሊያደርስባት የሚያደርገውን ሙከራ ቦብ እየተከላከለ እንደሚያስጠነቅቃት ተማምናለች።
የወጥ ቤቱን መስኮት እንደገና ከማገረች በኋላ መዶሻዋን አስቀምጣ ጠመንጃዋን ይዛ ወደ ዋናው በር ሄዳ ግድግዳውን ተጠግታ ማዳመጥ ጀመረች። አንድ እድል ብቻ፣ አንድ እድል። ቆየት ብሎ ደግሞ ውሻው እየሮጠ ኡኡታውን ሲያቀልጠው ፋበር እየተከታተለ እርሷ እንኳ በማታውቀው ቋንቋ ሲረግመው ሲሰድበው ሰማች። ትንሽ ቆይቶ ደግሞ በወብ ሲያጓራና ሲያቃስት እርሷኑ ድረሽልኝ እያለ ሲማጸናት ሰማቸው። ወዲያው አጓርቶ ጸጥ አለ። በመስኮቷ ጭላንጭል ውጭውን ለማየት ሞከረች። ጨለማ ነው። የውሻውንም መጨረሻ ለማረጋገጥ ፈለገች። ቅታው የለም። በዚያ ላይ እንዳለች መስኮቱ ከውጭ በኃይል ሲመታ መስታወቱ ይሰባበርና ፍንጥርጣሪው ከጉንጯ ላይ አርፎ በትንሹ ቆረጣትና ደማች። በመስኮቱ በኩል ፋበር ብቅ ሲል በጥይት ልታጋድመው ቆርጣ ጠመንጃዋን ደግና መጠባበቅ ጀመረች። ግን ብቅ አላለም። ያን መስኮቱን ማን እንደሰበረው ማምሰልሰል ጀመረች። ቤቱ በውስጡም በውጩም ጸጥ አለባት። ጨነቃት። ለመንቀሳቀስ እንደማትችል ተሰማት። የልቧ ትርታ እየቆየ እየደከመ እየደነዘዘ ሄደ። ቤት ዘግታ ብቻዋን እስከ መቼ ትቆያለች? እስከ መቼ ሲያን ነፍሰ ገዳይ ትከላከለዋለች? ረሃቡም ያጠቃት ጀመር። የባሏን ሬሳ ከባህሩ ዳር ሲንሳፈፍ ካየችበት ሰዓት ጀምሮ የምግብ ፍላጎት አልነበራትም። ምግብ አልፈለገችም ነበር። 36 ሰዓታት ያለ ምግብ ቆይታለች። አዎ፣ በዚህም የተነሳ አርቧታል። የምትጎርሰው አስፈልጓታል። በዚህ ላይ እንዳለች ደግሞ በተሰበረው መስኮት ቀዳዳ አንድ ረዘም ያለ ነገር ብቅ ሲላየች ቀረብ ብላ ተመለከተችው። የፋበር እጅ ነበር። ፍዝዝ ብላ ድንዝዝ ብላ ተመለከተችው። ያ እሷን ሲጫወትባት የነበረው እጅ፣ ባሏንና ሽማግሌውን ያረደ እጅ፣ ያው የወንጀለኛ እጅ። በሰበረው መስታወት ሾልኮ መያዣውን ጠምዝዞ ሊከፍት መታገል ጀመረ። ተጠንቅቃ ቀስ ብላ ከቶም ሳጥን ውስጥ ያስቀመጠቻትን ትንሽ ሹል መጥረቢያ ወስዳ በዚያ እጅ ላይ ያሳረፈቻት። የሳተችው መሆኗን አረጋግጣ ተናደደች። በእንጨቱ ላይ የተሰካውን መጥረቢያ ስትነቅል ግን 2 ጣቶች ተጣብቀው አየች። በውጭም የሚያቃስት ድምፅ ሰማች። ሲሮጥም ሰማች። በዚያች ትንሽ ውጤት ደስ ቢላትም ደክሟት ነበር። ተሰቃይታለች። እንደዚያ የመሰለውን ጨካኝ ወንጀለኛ ሊቋቋሙት የሚችሉ ፖሊሶች ናቸው። እንደርሷ ያለች የቤት እመቤት ወላድ ወንጀለኛ ጋር እስከ መቼ እየታገለች መቆየት ትችላለች? ከዚያ ሁሉ ትግልና ጥረት በኋላ ብትረታ ማን ነው ሊፈርድባት የሚያቃጣው? ለትንሽ ጊዜ ብትታገለው ኖሮ ድል ይሆን ነበር። ብትበረታ ኖሮ አየ ሴት ነገር ብሎ የሚወቅሳት ይኖራል። በአካልም በመንፈስም ደከመች፣ በቅቷታል። በዚያች ቤት ዙሪያ የሚያንዣብበው ነብሰ ገዳይ ገብቶ የፈለገውን ያድርግ። ከዚያ በኋላ ፖሊሶችና ወታደሮች ይታገሉታል። ለእርሷ በቅቷታል። ያ ሬዲዮ የሚጠራላት ረዳት በዓለም ላይ ካለ ትሞክራለች። 2ቱንም ጠመንጃዎች ይዛ ወደ ሽማግሌው መኝታ ቤት ገባች። በክብሪቷ ውጋጋን ልጇን ተመለከተችው። እልም ያለ እንቅልፍ ወስዶታል። ዳበሰችው። የሰውነቱ ሙቀትና ትንፋሹ አልተለወጠም። ትንሽ ቆይቶ ይነሳና ቁርስ አምጪ እንደሚላት ስታስበው ደግሞ ጭንቅ አሰመጣት። ከዚያች ዕለት በፊት ባለፉት ዓመታት ጠዋት እየተነሳች ቁርስ አዘጋጅታ ልጇን አጣጥባ አለባብሳ ከአባቱ ጋር ገበታ ላይ ተቀምጠው ቁርሳቸውን ተመግበው እንደገና ዕቃዎቹን አነሳስታ አጥባ ምሳ ሰርታ ልጇን ይዛ ወደ ባህር ዳሩ ሄዳ ኮረብታው ላይ ወጥታ ከዚያ ዱካውን ከማታውቀው ባህር ላይ አይኖቿን ተክላ ዝናቡና ወጀቡ ሲበረታባት ወደ ቤቷ ተመልሳ ሲመሽ ከባሏና ከልጇ ጋር የነበራትን ጨዋታ ሁሉ በዚያች ሌሊት ማስታወስ ጀመረች። በእርግጥ ጣፋጭ ጊዜ ነበር ለካ። ሳታስበው አይኖቿ እንባ ማፍለቅ ጀመሩ። እንደገና የማይገኝ ጊዜ ሆኖ ታያት። ያመለጠ ኑሮ፣ የማይረሳ ትዝታ። ከቅርብ ጊዜ ጀምሮ ግን ምኞቷ ሌላ ነበር።
ወደ ከተማ ገብታ ከሰዎች ጋር መጫወት፣ ሙዚቃ መስማት፣ ጋዜጣ ማንበብ፣ ቲያትር፣ ሲኒማ መመልከት፣ የማታ ክበቦችን፣ የመዝናኛ ስራዎችን መጎብኘት ከልቧ ፈልጋ ነበር። ያ ሁሉ ምኞቷ ሲከዳት ተሰማት። በዚህ ዓለም ላይ ሰዎች የሚመኙት የሚታገሉለትና የሚጥሩለት ነገር ቢኖር ስለ ሰላም፣ ስለ ጸጥታ፣ ስለ ፍቅር መሆን እንዳለበት ያመነችበት በዚያች ጊዜና ዕለት ሰዓት ሆነ። እንደገና ከዚያ ሬዲዮ ላይ አፈጠጠች። ከላዩ ላይ የተጻፉትን ቃላትና ምልክቶች ክብሪት እየጫረች ማስተዋል ጀመረች። ትንሽ ጊዜ መታገል፣ ትንሽ ጊዜ ሌላ እድል መሞከር እንደሚገባ ታመነችበት። ቢያንስ ልጇ ከእንቅልፉ እስኪነቃ የሬዲዮንን ቅጥልጣዮች ተግባር በጥንቃቄ ካጠናቻቸው በኋላ ያ ቃል መቀበያ መሳሪያ ከፍተኛ ድርሻ እንደሚኖረው ተረዳቸው። መብራቱ ከሰራ ቃል ማስተላለፍ አያቅተውም አለችና አንስታ ሃሎ 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 የሚያዳምጠኝ አለ ይሆን አለች። ምንም መልስ የለም። እንደገና ምርምሯን ቀጠለች። 2 ቃላት ከ2 ቦታ ተጽፈዋል። ማስተላለፊያ የሚል በተስተላይ፣ መቀበያ የሚል በተስተግርጌው ተጽፏል። ነገሩ ገባት። ሁለቱን ተራ በተራ እየጠመዘዘች መናገር ጀመረች። ደጋግማ ሄሎ፣ ይህን ጥሪ የሚሰማ ይኖራል? ሄሎ ሄሎ። ቀጥሉ፣ እናንተ የደሴቷ ነዋሪዎች ቀጥሉ፣ እንሰማለን፣ ቀጥሉ የሚል ቃላት መጣላት። ጠንከር ያለ ግልጽ የሆነ የወንድ ድምጽ ነበር። ቀጥሉ፣ እናንተ የማዕበል ደሴት ነዋሪዎች፣ እስካሁንም ስንጠባበቃችሁ ነበር። የት ጠፍታችሁ ነበር? አሁንም ቀጥሉ፣ እንሰማለን። ሉሲ ማስተላለፊያ የሚለውን ምልክት ጠመዘዘችውና ለመናገር ሞከረች፣ ግን ቃል መተንፈስ አልቻለችም። ጭንቀቷን በንግግር መናገር ስላቃጣት ማስተላለፊያውን አንቃ ማልቀስ ጀመረች።